ሰላም እንዴት ናችሁ? አርሴማ ነኝ። ዛሬ የምገኘው በጣሊያን ኤምባሲ የተዘጋጀው የጆርካ ካቫሊኖ ሆርስ ራይዲንግ ውድድር ላይ ነው። እንዴት እንደሚሆን አብረን እንይ። ሌትስ ጎ። ለምን ያህል ጊዜ ተወዳድረሻል? የመጀመሪያሽ ነው? አይ በ8 ዓመት ነው ውድድር የጀመርኩት። Welcome, Your Excellency. Really honored to have you here. Thank you very much, and thank you for attending our event. Okay, you're welcome. So, how is it going so far? How was your today experience? Well, I think it's a great event that we are hosting on the Mother's Day. Today is in Ethiopia, in Italy. It's a special day, and for me in particular, it's the first event, horse jumping event here in Ethiopia, in the Italian compound, and I think the response from the crowd, from the competitors, from everyone was very nice. So I'm very, very happy, and it hasn't finished yet. We still have few competition going on. Okay, perfect. So what inspired the Italian embassy to support and be part of events like this? Well, we have a long tradition associated for many years between equestrian sport, the embassy in Ethiopia, and we have in the compound of the embassy the Cavallino team, which has been established in 1993 and was run at the beginning by a very famous Ethiopian horse rider who was in the imperial stables and been with us many years. And right now we have a new team who is running the Cavallino, so I hope everybody can come to visit the Italian embassy and be a member of the Cavallino group. Everybody's welcome. The Ambassador's Cup, ladies and gentlemen. ዊሎ ኮርብ ይባላል። እዚሁ ጣሊያን ኤምባሲ ነው የምሰራው እና ያው ፈረስ ጋላቢ ነኝ። Perfect. So አንደኛ ስታሸንፉ I saw a whole family up there. እና እንዴት ነው? እስቲ what's the background behind this family? I want to know. የኛ እዚህ ክለብ አለን የጣሊያን ያው ፋሚሊ ያየሹ ሳሚ አህመድ የሚባል ነው። the father of the family. እና ሌሎቹ ልጆቹ ናቸው። ያው ከኔ ጋር አንድ ቡድን አቋቁመን ያው ኡመር እሺ፣ የመጀመሪያ ነው እንዴ ስትጋለብ ፈረስ አይደለም? አዎ፣ እንዴ በጣም ባሪፍ ነው እንትን ያልከው። ስንት ያህል ጊዜ ፈረስ ነድተሃል? ሶስቴ? ይሄ ሶስተኛ ጊዜ ነው? ስንት ዓመት ነው? 5 ዓመት። አትፈራም? ትልቁ ፈረስ ላይ ደግሞ ዋው፣ በጣም ጎበዝ። እስቲ ምን የምትለው ነገር አለ በአንተ እድሜ እንደዚህ ፈረስ መንዳት ለሚፈልጉት ልጆች ምን ትላቸዋለህ? አትፍሩ ትላቸዋለህ? እሺ፣ እንዴት ነው የማትፈራው? ንገረኝ። ለምንድን ነው እዛ ላይ ስትወጣ ወድቀህ ታውቃለህ? ከፈረስ ላይ እውነት ወድቀህ ታውቃለህ? ተጎድተህ አታውቅም? ታዲያ ከዛ በኋላ አልፈራህም? ፈርተሃል? እሺ፣ አሁንስ ግን እንዴት ነው? አሁን አትፈራም አይደለ? ታሸንፋለህ ውድድሩን? ቴክባይ ጎበዝ። እሺ፣ ሀያዝ እንኳን ደህና መጣህ። እንዴት እያገኘኸው ነው እስካሁን ድረስ? በጣም አሪፍ ነው። You like it? እንዴት ነው ታዲያ? አንተም you're one of the competitors እና how do you feel? እንዴት ነው? አሪፍ ነው። በአመት ለሶስት ነው የሚዘጋጀው። አሪፍ ነው። በደንብ ይዘጋጅ ብዙ ጊዜ አሪፍ ነው። ላስት 3 ሳምንት ፊት ፈረንሳይ ኤምባሲ ነበር። በጣም አሪፍ ነበር። ስሜ ሊያ ይባላል። የማያ ሚዲያ ሆስት ነኝ። እንዲሁም ደግሞ ሽክርክር የራሴ ብራንድ አለኝ። እንኳን ደህና መጣሽ። እንዴት ነሽ? በጣም አምሮብሻል። አመሰግናለሁ። እንዴት ነው? እንዴት ያገኘሽ ነው ፕሮግራሙ እስካሁን? በጣም ደስ ይላል። እኔ ዛሬ የመጀመሪያዬ ነው። በጣም ነው ደስ የሚለው። ያለው ቫይብ ደስ ይላል። ኢቨንቱ ራሱ ደስ ይላል። ፈረስ ግልቢያውም በጣም ደስ ይላል። ሃይ፣ እንዴት ነሽ? ሰላም መጣሽ። በጣም አምሮብሻል። በጣም ሶማች አመሰግናለሁ። ማስታወቂልኝ ሞዴል እንደሆንሽ ገምቻለሁ። መጀመሪያ እስቲ ራስሽን አስታውቂልኝ። እኔ ሞዴል ኤዶም እባላለሁ። ኦኬ። ያው ኮመርሻል ሞዴሊንግ ላይ ነው የምሰራው። ይሄ ነው። በጣም አሪፍ። ሰው እንዴት አገኘሽ እስካሁን ድረስ ቆይታሽ? በጣም ነው ደስ የሚለው። የመጀመሪያ ነው ፈረስ ግልቢያ ኢቨንት ላይ የተገኘሁት። ግን the vibe አለባበሳችን everything ደስ ይላል። እሺ፣ ሰላም እንኳን ደህና መጣህ። እንኳን ደህና መጣህ። አሰግደው ኃይለ ጊዮርጊስ የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ። ኦኬ። የመጀመሪያ ነው እንደዚህ አይነት ኢቨንት ላይ ስትመጣ? እኔ ያው ለቦታውም አዲስ ስለሆንኩ ለመጀመሪያ ጊዜ ነው የመጣሁት። እሺ፣ እንዴት አግኝተኸዋል እስካሁን ድረስ ያለው? ይሄ በጣም አዲስ አበባ ጣሊያን ኤምባሲ ውስጥ ከጆርካ ጋር በመተባበር የተዘጋጀው ይሄ የፈረስ ዝላይ ውድድር በጣም ደስ የሚል ነው። በጣም ኢንጆይንግ ነው።
እንዲህ አይነት ፕሮግራሞች ኢቨንቶች በጣም በተለያየ ጊዜ በተለያየ ቦታ ላይ እንዲካሄዱ የበለጠ እንድንነሳሳ ቁጭት ውስጣችን እንዲኖር የሚያደርግ ፕሮግራም ነው። በጣም ደስተኞች ነን። ሰላም፣ እንኳን ደህና መጣህ። እንኳን ደህና ቆየሽኝ። ራስን አስታውቅልኝ። ቢኒያም ታዬ እባላለሁ። አዲስ አበባ ቱሪዝም ኮሚሽን ምክትል ኮሚሽነር ነኝ። ኦኬ፣ እሺ፣ በጣም አሪፍ ነው። ከዚህ በፊት እዚህ ኢቨንት ላይ መተህ ታውቃለህ ወይ መጀመሪያ ነው? ይሄ የመጀመሪያ ነው። እንዴት አገኘኸው? በጣም አሪፍ ነበር። በጣም ደስ ይላል። ከጠበቁት በላይ ነው። ከዚህ በፊት አይ ቲንክ ጃን ሜዳ ላይ ተሳትፌ ነበር፣ አይቼ ነበር። ግን ይሄኛው ግን ሳየው ሞር ቫይቡ ደስ ይላል። ኢንተርናሽናል ስታንዳርድ ነው የሚመስለው። ተወዳዳሪዎቹ ያላቸው ከሬጅ ስሜታቸው በጣም ደስ ይላልና ሞራሉን በጣም ደስ ይላል። እስካሁን ባየሁት በጣም ደስ ብሎኛል። ከጠበቁት በላይ ነው ያለው። ስለሺ ግርማ እባላለሁ። የቱሪዝም ሚኒስቴር ሚኒስትር ዴኤታ። በጣም አሪፍ። እንዴት አገኘኸው ፕሮግራሙ? እንዴት ነው እስካሁን ድረስ? ፕሮግራሙ በጣም ቆንጆ ነው። ጥሩ መዝናኛ፣ ባህላችንን በዛው የሚያስተዋውቅ ፕሮግራም ስለሆነ በጣም ወድጄዋለሁ። ኦኬ። ከዚህ በፊት የተዘጋጀው መተህ ታውቃለህ? ጆርካ ከብለ ከዚህ በፊት አንድ ጊዜ ተሳትፌያለሁ። አይ ውድ ሴይ በዚህ ደረጃ ለመጀመሪያ ጊዜ ነው። የመጀመሪያ ጊዜ ነው። ኦኬ። እንዴት አገኘኸው ታዲያ? ምን ለየት ያደርገዋል ከዚህ በፊት ከሚዘጋጁት የፈረስ ውድድሮች ምናምን? ያው ኢትዮጵያ እንግዲህ የስፖርት ቱሪዝም መዳረሻ ለማድረግ ከአትሌቲክስ ጋር ተያይዞ ብዙ የምንሰራቸው ስራዎች አሉ። ነገር ግን እንደዚህ እንደ ሆርስ ሬስ በደንብ በዚህ ደረጃ የተዘጋጀ በተለይ ከህፃናት እስከ አዋቂ ድረስ በተለያየ ካቴጎሪ ያላቸውን አቅም የሚያሳዩበት ፕሮግራም በመሆኑ በተለይ ከቱሪዝም አንጻር የመጀመሪያው ባህላችን ኢትዮጵያ የረጅም ጊዜ በፈረስ ለጦርነት፣ ለሰርግ፣ ለተለያዩ ፕሮግራሞች የመጠቀም ባህል አለ። ሰው ይህን ባህል ያስተዋውቃል። በሁለተኛ ደረጃ ደግሞ እንደዚህ በዊክንድ ሰዓት በከተማችን ውስጥ በርካታ የስፖርት ማዘውተሪያ ስፍራዎች ስላሉ ወጣቶች፣ ህፃናት፣ አዋቂዎች፣ የዲፕሎማቲክ ኮሚኒቲው፣ ቱሪስቶች እንዲዝናኑበት ለኢንተርቴይንመንት ትልቅ አስተዋጽኦ አለው። ከዛ አልፎ ስፖርት ነው። ትውልድን ለማነጽ እንደ ፊዚካል ኤክሰርሳይዝ ለጤና ብዙ ፋይዳ አለው። ከዚህ ጋር ተያይዞ ደግሞ ለኢኮኖሚ ምጣኔ ሀብታዊ ጠቀሜታ ይኖረዋል። ኢኮኖሚ ያመነጫል፣ ጊዜያዊና ቋሚ የስራ እድል ይፈጥራል። ስለዚህ ሰፊ ጠቀሜታ አለው ብዬ አምናለሁ። Okay, I'm really glad. So is there anything you'd like to say about for the young generations coming up riding horse? They're really, we've seen children's being part of this, so anything you like to say? Well, I think as we saw, we started the day with a competition of the youngest generation. Yes. The youngest, I think, was 5 years old. 5 years you can barely see on the top of, Yes. of the horses. No, it was very nice. Yes. I see a lot of young kids. I see a lot of young girls driving and guiding the horses. So I think it's a sport that need to be done under, of course, instruction. We have to keep safe, but I think it's a great sport. And I see here in Ethiopia is a popular one, and we have worked this event, of course, with the Ethiopian Federal Equestrian Association, the judges. So is a real competition. I would like also to give a special thanks also to our sponsor, Yorka, who has already been, is an household name. Yes. Together with the Cavallino. This is already a number of editions, and I hope that we will continue in the future. We hope that the Ethiopian public will come even more numerous to our event. Okay. So thank you very much. Okay, thank you so much. So this would have continuity, right? This is the Absolutely. third time, so every year it will be hosted here. Yes, we are planning also to introduce a new part of equestrian sport. We are thinking, maybe I shouldn't say the breaking news, but we will probably try to introduce polo. Oh, that's very which is interesting. at least a polo show, a polo competition, Okay. which is a fantastic equestrian sport. I know there is also a polo association here in Addis Ababa. They called us as if they want to be part of our team, of our event. So we are thinking in the future to include in the program of the day also polo, and it would be another important sport. But of course, watch this space, and we will inform in due time. How was the whole experience, መወዳደር? ዛሬ ትንሽ ሜዳው አስቸገረን። እያዳለጠ ነበር. It was rainy as well, በጣም አይደለ? በጣም እሱ ባይኖር በጣም አሪፍ ቀን ነበር። Okay, ያው wow. ዝግጅቱ ምናምን ቆንጆ ነበር፣ ግን
And you ብዙም still- ሰው ወደቀ ምናምን that was sad. Again, you still won, which is really amazing. So for how many years of horse riding እንትን ያልከው? I started when I was 13 ዓመት እያለኝ 13 ዓመት ዋው እና አቋርጬ ነበር በመሀል ግን አሁን አንድ 15 20 ዓመት ሳላቋርጥ ኤቭሪ ይር እናዘጋጃለን እዚህ በጣም it's beautiful. So it's new እዚህ ሀገር አልተለመደም ብዙና what would you advise on what's so crazy about horse No, riding? ተለምዷል እዚህ ብቻ አይደለም it's like we don't see much of እንደዚህ አይነት ውድድሮች ሰው attend ሲያደርግ maybe people don't hear about it. እሱን አሁን ፕሮሞት ለማድረግ በጣም እየሰራን ነው ከኢትዮጵያን አሶሲዬሽን ጋር Perfect. እና አሁን ያው ፈረንሳይ ኤምባሲ ማዘጋጅቶ ነበር ቆንጆ ነበር ጃን ሜዳም ያዘጋጃሉ በካፌርዳም ያዘጋጃሉ ባልዳራስ ያዘጋጃሉ ብዙ ቦታ ሲያዘጋጁ በቃ በአንድ አመት ውስጥ ያው እነዚህ ሁሉም ክለቦች ያዘጋጃሉ Perfect. So ምን advice ታደርጋለህ for a younger generation እንደዚህ አይነት ነገር ለመስራት? ፈረስ ቆንጆ ስፖርት ስለሆነ በቃ እኛም የኛን ክለብ ክፍት ነው ሜምበር መሆን ይችላሉ ብዙ ሰው መጋለብ ይችላል እና በየቦታ ሄዶ ቢጋልቡ ስፖርቱ ይነሳል አሁን ኢንተርናሽናል እንትን እያደረጉት ኦኬ በጣም እንደዚህ አይነት ፕሮግራም አልተለመደም ብዙ ጊዜ እና የስፖርት እንትን ላይ ኢትዮጵያ ላይ ያለው ምን ያህል ኢምፓክት ይኖረዋል ታስባለህ? አዎ በጣም ትክክል ነው። እንደ ኢትዮጵያም እንደ አዲስ አበባም እንግዲህ እናንተም እንደምታውቁት ስፖርቱ ላይ የነበረው አመለካከት ጥሩ አልነበረም፣ በደንብ የተሰራም ስላልነበረ አሁን ግን ከቅርብ ጊዜ ወዲህ ከተማዋ በጣም በብዙ የስፖርት ማዘውተሪያዎችን እየገነባች ነው ያለችው። ይህም በማድረጓ ደግሞ የተለያየ ዓለም አቀፍ ውድድሮች እያካሄደች ነው ያለችው። ከዛ ባሻገር ደግሞ ወጣ ያሉ ነገሮች አሁን ተግባራዊ እየተደረገ ነው ያለው። ለምሳሌ ባለፈው አድዋ ሲቲ ባይኩን የአንድ ቀን ሩጫውን ደግሞ እንደዚህ አይነት የፈረስ ላይ ደግሞ እንደዚህ ደስ በሚል ኢንቫይሮንመንት ላይ ማድረግ ምን ያክል ደስ እንደሚል ትልቅ ማሳያ ነው። ስለዚህ በአዲስ አበባ ውስጥ ባሉ በሁሉም ኤምባሲዎች ብቻ ሳይሆን አሁን ብዙ እንደዚህ አይነት ፕሮግራም ለማዘጋጀት ምቹ ሁኔታዎች በጣም ብዙ እየተዘጋጁ ስለሆነ ወንዝ ዳርቻዎች በጣም በስፋት አሉ እየተሰሩ ያሉ ይሆኑ እንጦጦ ፓርክ አለ፣ ሌሎችም ፓርኮች አሉ እንደዚህ አይነት ፕሮግራም ሊያዘጋጁ የሚችሉና በስፋት እንድናዘጋጅ ትልቅ መነሳሳት ነው የፈጠረልን። ከዚህ በፊት የተዘጋጀው ላይ ተወዳድረሃል። ይሄኛውን ምን ዲፈረንት ያደርገዋል በታስባለህ? ሴም ነው አንድ ነው ውድድሩ ዝላዩ ምናምን አንድ ነው። የጣሊያን ኤምባሲ ፈረንሳይ ኤምባሲ ነው፣ የጣሊያን ኤምባሲ ነው። እንዳይሻቸው ልጆች አሉ 6 ዓመት ምናምን ያካክሉ ልጆች አሉ። ኦኬ ኦል ዘ ታይም ልጆቹ ነበሩ ሁሌም ነው ወይ አሁን ጀመረ? ሁሌም ነው። how do you feel about them የምትለው ነገር አለ? ስለዚህ በጣም ጎበዝ ናቸው። በዛ ሰዓት በጋልብ ደስ ይለኝ ነበር። በ6 ዓመት በዛ እድሜ ነው አክቲቪቲ ማድረግ ልጆች። ኦኬ አንተ when did you start እንደዚህ መጋለብ? እኔ በልጅ ነው የጀመርኩት፣ ግን ውድድሩ ላይ አሁን ነው ሞር የጀመርኩት። ኦኬ ስለዚህ የዛሬው ውድድር ምን ጠብቅ ካንተ? እንግዲህ እድለኛ ከሆንኩ ያው ጥሩ ነው። ባለፈው አንደኛ ነበር የወጣሁት እድለኛ ነው። ዋው ኦኬ ሶ አሁንም በቃ እርግጠኛ መሆን እንችላለን። እሱ አላውቅም። ኦኬ ሶ ቅድም እንዳልኩሽ ልጆች በዚህ እድሜ ማስጋለብ፣ ኪክ ቦክሲንግ መውሰድ በእነዚህ እድሜ በጣም ትልቅ ነገር ነው ለልጆች። ይሄ እድሜያቸው አንደኛ ፊዚካሊ ያጠነክራቸዋል፣ ከፈረስ ጋር ነው የሚላፉት። ሁለተኛ ትልቅ ፓሽን፣ አንዴ ከጋለቡ ልጆቹ በጣም ፓሽን ነው የሚይዛቸው፣ በጣም መጋለብ ይጀምራሉ። በጣም I've seen even እየወደቁ ይነሳሉ። እና 6 ዓመታች ስበሻል ልጅ ነው። በ6 ዓመትሽ መጫወቻ ነው የሚጫወቱት ብዙዎቹ እንጂ ሪል ፈረስ መጋለብ በጣም ትልቅ ነገርና ኢንተርናሽናል ስፖርት ነው። So also it will bring a huge difference አይደለ? ይሄ የስፖርት እንትኑ ላይ ለሀገራችን ሜቢ ቱሪዝም እንትን አትራክሽን ኢንተርናሽናል ስፖርት ነው። ዓለማችን ላይ በጣም የሚሰጥ ነው። እንደውም አንድ የወንድሜ ልጅ አለ መሐመድ ኢንተርቪው ብታደርግም ደስ ይለኛል። አንጎላ ሂደዋል፣ ሳውዝ አፍሪካ ሄደው ተወዳድረዋል ኢትዮጵያን ወክለው። That's really huge. I didn't know በዚህ ደረጃ እንደምንወዳደር እንደነበረ። ለዚህ ነው እንደዚህ ኢቨንት ሞር ቢሆን አሪፍ ነው። ኢንተርናሽናል ኢቨንቱን መግባት ይቻላል። በተለይ ልጆች ላይ ነው የማተኩረው። ልጆች ላይ ትልቅ ነገር መሰራት ይችላል። ቱሪዝም ላይ ምን ያህል ኢምፓክት ለውጥ ሊያመጣል ብለህ ታስባለህ? ዌል በጣም ኢምፓክት ይኖረዋል። ቱሪዝም እንደሚታሰበው የሆነ አትራክሽን ብቻ መጎብኘት ሳይሆን እንደዚህ አይነት ኤክስፒሪየንሶች የስፖርት አክቲቪቲው አንድ ላይ ተሳምኖ ሲሄድ በጣም ለቱሪዝሙ እገዛ ያደርግለታል። ለምን ብዙ ሰዎች እንደዚህ አይነት የስፖርት አክቲቪቲዎችን የመታደም ፍላጎት አላቸው። አንቺ ራሱ አሁን ሲታዩ ደሳላለሽ ብዙ ሰዎች መምጣት ይፈልጋሉ። አሁን ወደ ዱባይ፣ ሳውዲ አረቢያ እንዲሁም ሌሎች ሀገሮች ላይ እንደዚህ አይነት የስፖርት አክቲቪቲ የፈረስ ስፖርት አክቲቪቲ የተለመደ ነው። እኛ ሀገርም በደንብ ተለምዶ እኛም ደግሞ እንደ አንድ ከተማችንን መሸጫ ነው እና ዴስቲኔሽንን ማስተዋወቂያ ነው እና ይህን እኛም ከዚህ በኋላ ዛሬ ቴስቲሞኒያል ሆኜ እዚህ መጥቻለሁ። በቀጣይ ደግሞ ከአዘጋጆቹ ጋር
እኛ ደግሞ ኔክስት ሌቭል በጣም አሳድገ ነው የውጭ ሀገር ተሳታፊዎች እንዲመጡ ጎብኚዎች እንዲመጡ እዚህ ውድድር ላይ እንዲሳተፉ ፑሽ እናደርጋለን። ከተማዋ የተለያየ አክቲቪቲ አሁን በዚህ ሳምንት ብቻ በርካታ የስፖርት አክቲቪቲዎች እየተደረጉባት ተካሂደውበታል። ይሄ ደግሞ ምንድነው ተቀባይነት እያገኘች ነው። ከተማዋ ምቹ ነች፣ በስፖርት አክቲቪቲም በተለያየ ነገሮች ምቹ እየሆነች ነውና እንደዚህ አይነት ኢንቫይሮንመንትን ኦር ኢኮሲስተም መፍጠር ደግሞ ከኛ ይጠበቃል። ፕሮሞት እናደርጋለን። በጣም አሪፍ። በተጨማሪ ማለት ፈልገው ነገር አለ? በተጨማሪ እንግዲህ የከተማችን ነዋሪዎች እንደዚህ አይነት ስፖርት አክቲቪቲዎች ሲኖሩ መታችሁ ታደሙ፣ በጣም ደስ ይላል። ኢንጆይ እናደርጋለን። ኔትወርኪንግ ሴሽን መፍጠሪያ ነውና ሁላችሁም ታደሙ ለማለት ነው። ቴንክ ዩ በጣም እናመሰግናለን። እሺ ኦኬ። ስለዚህ አሁን በጣም የምታበረታቱትም ነገር ስለሆነ ብዙ ልጆችን አይተናል፣ ሲወድቁም አይተናል ቅድምና ምን አይነት ማበረታቻ ትሰጣቸዋለህ ይሄ ነገር እንዲቀጥል? ያው ይሄ የስፖርት ቱሪዝም በፖሊሲ ደረጃ የምንደግፈው ሪሰንትሊ ባስመረቅ ነው አዲሱ ፖሊሲያችን ትኩረት የምንሰጠው የቱሪዝም እንቅስቃሴ እንደሆነ ገልጸናል። ኢትዮጵያ ውስጥ እንዲህ አይነት የተለያዩ የስፖርት ማዘውተሪያ ስፍራዎችን በመጠቀም ስፖርታዊ ኩነቶች ስፖርት ኢቨንትስ እንዲስፋፉ ቁጥራቸው እንዲጨምርና ኢትዮጵያ የኢቨንት ማዕከል የማድረግ ለኮንፈረንስ ቱሪዝም ብቻ ሳይሆን ለስብሰባ ብቻ ሳይሆን ለስፖርታዊ ኩነቶች ማዕከል እንድትሆን አበክረን እንሰራለን። ለዚህ ደግሞ እንደዚህ እየሰሩ ያሉ ጠንካራ እንደ ጆርካ ይሄን ያዘጋጁት ኢቨንት ኦርጋናይዘርስ መበራከት ቁጥራቸው መጨመርና ማገዝ ያስፈልጋል። ከጎናቸው ነን እኛም የሚል አስተያየት ነው። ሀይ እንኳን ደህና መጣሽ። ራስሽን አስታውቂልኝ። ስሜ ሳይም ይባላል። የመጣሁት ከክለብ ካቫሊኖ ነው። ኦኬ ክለብ ካቫሊኖ። ቅድም እያየሁሽ ነበር you were helping በጣም the kids ምናምን እና እንዴት ነበር? እንዴት አገኘሽው ፕሮግራሙን? ፕሮግራሙ በጣም አሪፍ ነበር። በጣም ጥሩ ፕሮግራም ነበር የተዘጋጀው። ያ አንቺም አንድ ተወዳዳሪ ነሽ አይደለ? ለምን ያህል ጊዜ ተወዳድረሻል? የመጀመሪያሽ ነው? አይ በ8 ዓመት ነው ውድድር የጀመርኩት። ዋው! አሁን ስንት ዓመትሽ ነው? 14። ምንድነው በጣም ቻሌንጅ የሚያደርግሽ ብዙ ጊዜ አንቺ? ያው በባለፈታ ውድድር የሰራሽውን ጥፋት ወደዚህ ለማሻሻል መሞከር አለብሽ። ኦኬ ሶ መዝለሉ አንዳንድ ፈረሶቹ ደግሞ እንትን ይላሉ አይደለ? ያስቸግራሉ ምናምን። ያው አልፎ ስለሆነ የሚገቡት ውድድር ትንሽ ጉልበት ስለሚያገኙ ለማጥበቅ እድል ሊኖር ይችላል። ኦኬ እሺ። ታዲያ ምን አድቫይስ ትሰጫለሽ? ባንቺ እድሜ እንደዚህ መወዳደር መሳተፍ የሚፈልጉ ሴቶች፣ ህጻናት? ሴቶቹ መጥቶ እንዲሳተፉ አብዛኞቹ ሴቶች ስለሌሉ ሴቶች መጥቶ እንዲጎበኙ እናደርጋለን። ከዚህ በፊት እንደዚህ አይነት ኢቨንት ተገኝተሽ ታውቂያለሽ? ሌሎች ኢቨንቶች እንጂ የፈረስ ግልቢያ ላይ ተገኝቻለሁ። የመጀመሪያው ነው ማለት ነው። ታዲያ አሁን ይሄኛው ለየት ባለ ኢትዮጵያ ውስጥ ያው ብዙ አልተለመደም ይሄ ፈረስ ግልቢያና ምን ታስበለሽ በዛ ዙሪያ? እስቲ ምን ይጠቅመናል እኛም ብለሽ የምታስቢ ነገር? ደስ ይላል። ሁሌ ኢቨንቶች ላይ አሁን ተመሳሳይ ነገር ነው ያለው ብዙ ኢቨንት ላይ። እዚህኛው ኢቨንት ላይ ግን ለየት ያለ ነው። አንድ ፈረስ ግልቢያ አለ፣ ድሬሲንግ ኮዱ ይለያል። ሶ የሆነ ኤነርጂ አለው፣ ደስ የሚል ኤነርጂ አለውና ሞር ቢበረታታና እዛ ነገር ቢጨምር ደስ ይለኛል። ኦፖርቹኒቲውን እየሰጣችሁ ነው በደንብ ድረስ አፕ። አሁን እንደዚህ ኖርማሊ እንደዚህ ለብሰሽ አትሄጂም የሆነ ኖርማል ኢቨንት ላይ ራይት? how do you feel about it? ምን ታስቢያለሽ ስለሱ ነገር? እኔ በጣም ደስተኛ ነኝ። ለምን መሰለሽ እንደዚህ አይነት ልብሶች የት ለብሳቸዋለሁ ምናምን የምትያቸው ቦታዎች ብዙም የሉም እና እንደዚህ አይነት ኢቨንት መኖሩ which is good ደስ ይላል። በጣም ቆንጆ ባህል ነው። በጣም እንዴ ስለ ፈረስ ግልቢያ ውስጥ በጣም ኢንተርቴይን እያደረገሽ ነው ስታዩ አንቺ ፐርሰናሊ? yes በጣም የምትደግፊው አለ እስካሁን ድረስ? እሱ ነው ችግሩ። ኔክስት ታይም እሱን አደርጋለሁ። ያው እስካሁን እያለፉ ያሉት ጎበዞች አሉ በጣም እየወደቁ ምናምን የሚጎዱም እያየን ነው። ኦኬ የምታውቂው ነገር አለ በተጨማሪ? በተጨማሪ ኢቨንት እንደዚህ አይነት ኢቨንቶች ሞር መኖራቸው እኛንም ደስ ያሰኘናልና ኪፕ አፕ ደስ ይለኛል። ቴንክ ዩ በጣም። ሰላም እንዴት ነህ? ደህና እንኳን ደህና ቆይሽ። ስምህን ማን ልበል? ያሲን ሚዲያ። እሺ ያሲን፣ አይ ሳው ዩ እዚህ ስትወዳደርና ሁለተኛ ነው የወጣኸው። how do you feel? congrats መጀመሪያ። ቴንክ ዩ። እንዴት ነው እስቲ መጀመሪያ ነው እንደዚህ አይነት ውድድር ላይ? ሶስተኛ ወይ አራተኛ ውድድሬ ነው። እሺ ሌሎች ውድድር ላይ ፈረሴ አፍሮብኛል፣ አንዱ ላይ አንዴ ጥሎብኛል። አሁን ግን አሸንፊያለሁ። ኦኬ በጣም አሪፍ ነበረ። እና ታዲያ እንዴት ነበር? ምንድነው ሞር በጣም ቻሌንጅ ያደረገ አሁን ስትወዳደር? ሜዳው ያንሸራታል አይደል? ኖርማል ግራውንዱ እንደዚህ መሆን አለበት። አፈር ነው። ይሄ ግን ቻሌንጂንግ ነበረ። ስንዞር ያንሸራትተን ነበር። እንዴት ነው እስቲ ዝግጅቱ እንዴት እያገኘኸው ነው ዛሬ? ዝግጅቱ በጣም አሪፍ ነው። ይሄ ለጆርካ ሶስተኛ ነው። ጆርካ ካቫሊኖ ሶስተኛ ዓመት ነው። በየዓመቱ ያደገ የጨመረ ተሳትፎ ከህፃናቶች ከአማተር ከፕሮፌሽናል ድረስ ከሲኒየር ሌቭል ድረስ ውድድሮቹን በተለይ ፈረስ ዝላይን ለማለማመድ ሶስተኛ ዓመታችን በደንብ ታይዘናል።
ኦኬ ዋው ሶስተኛ ዓመት ግን በጣም ኦልሶ ሶስተኛ ጊዜ ማለት ነው በየዓመቱ ነው የምታዘጋጁት በጣም ኦርጋናይዝድ ነው ግን ይሄ ሶስተኛ ጊዜም አይመስልምና እንዴት ነው ይሄንን ነገር ሙሉን ስትሰሩ ከዲፈረንት ካምፓኒ ጋር ኮላፕ ስታደርጉ ሂደቱ እንዴት ነው ቻሌንጁ ሁሉ ነገር ያው አጋርነት ነው ከጣሊያን ኤምባሲ ጋር ምንድነው እንደምታዩት ውብ ጋርድ ያላቸው ፈቃደኝነት አላቸው ከነሱ ጋር ተባብረን ደግሞ ለዘንድሮ በለይት መንገድ ከጣሊያን ያስመጣናቸው ሜዳሊያዎችና ዋንጫዎች አሉ የአምባሳደር ዋንጫ የሚባል ነው መጥተዋል ምንድነው ስፖርቱን ለማሳወቅ ነው ፕላስ ደግሞ ወደ ማስ ፕሮሞት ለማድረግ ነው ያው ብዙ ጊዜ ትኩረት የለው ስፖርት ስለነበረ አንጋፋነቱን ታሳቢ ማድረግ ፕላስ ደግሞ ለቤተሰባዊ ስፖርትና ምንድነው ቤተሰባዊ ግንኙነቶችን እናበረታታበት ነው ኦኬ እሺ ታዲያ እንዴት ነው ቀጣይነት አለው በደንብ በየዓመቱ የሚዘጋጅ ነገር ነው የሚሆነው የሰው ውስጥ ተቀባይነት እንዴት ነው ላለመድኩትም እዚህ ሀገር ለዛ ነው ሳልተለመደ ነው ምንድነው ይሄ ስፖርትም አለ ከስፖርተኛ እስከ አድናቂ አዲስ ሆኖም ለማየቱም ሁሉ ነገር አለ ደግሞ ህጻናቶች መጫወቻ ቦታ አለ ምግብም አለ ስለዚህ ሁሉም ሰው በሰንበት መጥቶ ሙሉ ቀን ተዝናንቶ ስፖርቱን አይቶ ከቤተሰብ ጋር ደህና ጊዜ አሳልፎ እንዲሄድ ነው ያሰብነው Introduce yourself. Anna. I saw you were doing really good and your mom told me you were a bit younger than the others in this competition. How do you feel about that? Great. You feel great? Yeah. Do you feel like frightened or scared because, you know, most of them are older? No. You don't? I can see that. Like, you think you're going to win? I think I will win. How old are you exactly? 10. 10. Perfect. How long you've been riding horse? Jumping 3 months. Okay. And riding about 4 or 5. Wow, that's really great. So is there anything you'd like to say for girls that want to ride horse within your age? Well, riding is not all about boys. Girls can ride too. Perfect. I love that. You got this. You're going to win, okay? Thank you. You got this. This is a great event. I think you see on my background still the horse I think is still going on. We still have the A competition, which is the most important one, with the most difficult one, which is the height of the obstacles is high. So remain with us. Thank you very much. Thank you, York, again. And here, bye-bye by the Italian Embassy. It's been a great day. Thank you very much. ተመልካቾቻችን በጆርካ ኢቨንት ተዘጋጅቶ የነበረው የጆርካ ካቫሊኖ ኢቨንት ይህን ይመስል ነበር። በጣሊያን ኤምባሲ ውስጥ በጣም በአሪፉ መንገድ ተዘጋጅቶ አልቋል። በቀጣይ ጊዜ እስከምንገናኝ ቻው።